ሉሊት የእናትና የአባቷ ነገር እጅግ አሳስቧታል። እናትና አባቴ እዛ በጭንቀት ተቀምጠው እኔ እዚህ ደልቶኝ ብኖር ምን ትርጉም አለው ትላለች። ምክንያቱም እናትና አባቴ ለእኔ ሲሉ ብዙ መከራና ፈተናን አልፈዋል። ስለዚህ ችግራቸውንም ሆነ መከራቸውን አብሬያቸው ልወጣው ይገባል። እኔ እዚህ ደልቶኝ እነሱ እዛ ደግሞ ተቸግረውና ተጨንቀው ማየትም መስማትም አልፈልግም። ስለዚህ ቆይ ታዳሁን ሂጄ ለዛ ሰውዬ እዛው ሂጄ እጄ ልስጥ እያልሽ ነው ወይ ስትላት ይሆንም እንደዛ ማለት አይደለም፣ ግን ደግሞ እናትና አባቴ ጎን ሁኜ እዛው ህመማቸውን መታመም እፈልጋለሁ እንጂ እነሱ ልጄ እዛ ምን አገኛት ምን ሆና ይሆን እያለች እናቴም ከምትጨነቅ እኔም እናትና አባቴ ምን ገጠማቸው እያልኩኝ ከምጨነቅ ስለዚህ ይህንን ነገር ከዚህ አቁሜ እኔ ተመችቶኝ የሚኖረውን ሁሉ ትቼ ምቾቱም እይቅርብኝና ከእናትና ከአባቴ ጋር ተቸግሬ ተርቤ ብኖር ይሻለኛል ትላታለች። ሂዋንም እባክሽን የኔ እህት ቀስ ብለሽ ተረጋግተሽ አስቢው። ይሄን ሽማግሌ እንኳን እዛ ሄደሽለት አይደለም እዚህ መጥቶ እየፈለገሽ እኮ ነው። እዚህ እኮ የመጣው ማንም ብሎ መሰለሽ አንቺን ፍለጋ ነው ትላታለች። አዎ አውቃለሁ እዚህ የመጣው እኔም ፍለጋ ነው፣ ግን ደግሞ ቢሆንም ስለዚህ እናትና አባቴን መተው አልፈልግም፣ የመጣውን ሁሉ እዛ አጋፈጠዋለሁኝ ስትል ትነግራታለች። በዚህ ግራ የተጋባችው ሂዋንም ጭንቋት ከሷ ተለይታት ደጅ ወጥታ ብቻዋን ማሰብ ትጀምራለች። ቆይ ምን ይሻለኛል? እቺ ልጅ በምን አይነት መንገድ ነው ላግዛት የምችለው? ይሄ ሰውዬስ እንዴት እዚህ ድረስ ሊመጣ ይችላል? እንዴትስ እዛ ብትሄድ ዝም ሊላት ይችላል? ትላለች። ግን ነገሮችን ሁሉ ማሰብ ግራ ያጋባል ዴብ ብቻውን። ስለዚህ ለባንቴሮ ብነግረው ደግሞ ባንቴሮ ግልፍተኛ ስለሆነ የሆነ አደጋ ይደርስበታል በማለት ነገሮቹን ወደ ኋላ ታረጋለች። በአጋጣሚ እንደዛ እያልሽ ያለ ባንቴሮ ይመጣል። አንድ ነገር ግን እየደበቃችሁኝ ለምንድን ነው? እዚህ ቤት ግን የቤተሰቡ አባል አይደለሁም እንዴ ሲላት፣ ምን ማለት ነው ባንቴሮ? ምን እያልክ ነው? አባል ስለሆንክ መሰለኝ እኮ አብረን የምንኖረው ትለዋለች። አባልማ ብሆን ኑሮ የተፈጠረውን ችግር ሁሉ እንደ ቤተሰብ ልትነግሩኝና ልታማክሩኝ ትችሉ ነበረ። እናንተ ግን እንደ ቤተሰብ እያማከራችሁኝ እያናገራችሁኝ አይደለም ሲላት፣ ማለት አልገባኝም ባንቴሮ፣ አንተ እኮ በትንሹ ነገር ግልፍ ስለምትል ያው ቶሎ ቀድመህ ግንባር እንዳትሰጥ ብዬ እኮ ነው ዝም ያልንህ እንጂ ቤተሰብ አባል አይደለህም ብዬ አይደለም ስትለው፣ እና ታዲያ ቢሆንስ የመጣውን ነገር ሁሉ አብሬ መቀበል የለብኝም እንዴ? እናንተ ስትጋፈጡ እኔ ለምን ሳልሰማ ከኋላ ቀራለሁ ይላታል። እንግዲያውስ ያው ሽማግሌው ስለመጣ ነው ሉሊትን የሚወስዳት ሽማግሌ መጥቷል። እዛ አልሄድ ብትለው እዚህ እኮ መጣ ትለዋለች። ማለት አልገባኝም፣ ያቺ በሽተኛ ሰይጣን የሆነች ሴት የት ነው ያለችው ስላት፣ ማናት ደግሞ ሰይጣን ነው? እዚህ ቤት ማን ሰይጣን አለ? አንድ ሰይጣን ነው ያለው እዚህ ቤት። ሮዛ ከሆነች ከእናቷ ጋር ሄዳለች እኮ። ታዲያ ያለ እሷ ሰይጣን ምን አለ? እናቷን አየሻት አይደለ? እናቷም እኮ እንደሷ ሰይጣን ናት ይላታል። ኧረ ተወኝ እስኪ እኔን ራሱ እንዲገልምጠውኝ እንደሄዱ አትጠይቀኝ እኮ። እናቷም የእሷ ቢጤ ነች። ስለዚህ የዚህ ቀመር ዋናዋ ራሷ ሮዛ መሆን አለባት። ስለዚህ ይህን ሰውዬ እኔም እጄ ጋፈጠዋለሁ ይላታል። እባክህን ባንቴሮ ቸኩለህ የሆነ ነገር እንዳታደርግ ተረጋጋ። በተረጋጋ መንፈስ ሁላችንም ተባብረን ይህን ሰው መጣል አለብን። ያለበለዚያ ግን እሱ እጁ ረጅም ነው። ምክንያቱም በገንዘብ ነው እየኖረ ያለው፣ ሰውንም የሚገዛው በገንዘብ ሆኗል ይላታል። ምንም ችግር የለውም ሁሉንም ነኔ ታይልኝ ይልና በንዴት ተናዶ ከግቢ ሲወጣ በአጋጣሚ ዴብን ያገኘዋል። በቁጣ ዴብ ግን ቆይ ለምንድን ነው እኔ የዚህ ቤተሰብ አባል ነኝ ወይስ አይደለውም? አግላችሁኛል እንዴ ከቤተሰብነቱ ሲለው፣ እንዴ ምን እያልክ ነው ባንቴሮ? አንተማ የቤተሰባችን አባል ሆንክ እኮ፣ በቃ የቤተሰባችን አባል ከሆንክ ቆየህ ሲለው፣ እና የቤተሰብ አባል ከሆንኩኝ እንዴት ይህ ነገር ሁሉ ሲሆን ትደብቁኛላችሁ? ለምንድን ነው የማትነግሩኝ ሲለው፣ ያው ሁሉን ነገር ቀድሞ ከመናገር እስኪ ሁሉንም በትዕግስት እንየው ብዬ እኮ ነው ባንቴሮ እንጂ አንተ የቤተሰብ አባል ማለት አይደለም፣ እባክህ ተረጋጋ ሲለው፣ ይሄ ሽማግሌ መጥቶ እዚህ ጋር ሉሊትን ሊወስዳት እየታገለ እኔ እንዴት ነው የምረጋጋው ይለዋል። አግኝቸው ነበር እኔንም፣ ግን ደግሞ እንደምታስበው አይነት ሰው አይደለም። እዚህ ጋር የሆነ ነገር ለፖሊስ አመለክታለሁ ብትል ቤተሰቦቿን እዛ እንደሚያስገድላቸው ነገረኝና በዛ ፈራው። እና ምን ላርግ ብለ ነው ታውቃለህ? በቀደም ወደዚህ ሲመጡም እንኳን የመኪና አደጋ ያደረሰባቸው እሱ እንደሆነ ከራሱ ካንደበቱ ሰማሁኝ አለው። የእውነትህን ነው? በሱ ነው? አዎ እሱ ነው ትራክ እንዲወጣባቸው ትራክ መኪና አዞ እንደዛ አደጋ የደረሰባቸው። እናም አሁንም ቢሆን የሆነ ነገር አድርጋለሁ ካልክ አስጨርሳቸዋለሁ ብሎኛል። እናም ነገሮች እስከሚስተካከሉ ድረስ እሺ ብዬ ዝም ብዬ እያልኩኝ ለመኖር ፈልጌ ነው እንጂ እኮ
አንተን አግልየህ አይደለም ይለዋል። በቃ ሁሉንም ነገር ለኔ ተወው ዴብ ይለውና ዴብንም ገፍትሮት ይሄዳል። ሰላም ውድና የተከበራችሁ የመቅዲ ቤተሰቦች እንዴት ናችሁ? ሰላም ጆይ በያላችሁበት ሰላማችሁ ይብዛልኝ። ይህን ቪዲዮ የምታዩ የምትከታተሉ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ቤተሰብ የሆናችሁም ላይክ ሸር አድርጉልኝ። ሀሳብ አስተያየታችሁንም በኮሜንት እንድታስቀምጡልኝ ስል በአክብሮት ጠይቃለሁ። አመሰግናለሁ። በዛን መሀል ግራ የገባው ዴቭም ምን አባቴ ማድረግ አለብኝ ሲል ወደ ቤት ይሄድና ሉሊት እንዴት ነሽ ሲል ሉሊት ወደ ቤተሰቦቼ መሄድ እፈልጋለሁ ትለዋለች። ይኸውልሽ ሉሊት መጀመሪያ እኔ እኮ እነሱን እንዲመጡ ያደረግኳቸው እኔ አልነበርኩኝም እንዴ? ከአንቺ ከማሰብሽ በፊት እኮ እኔ ነኝ ወደዚህ እንዲመጡ ያደረጉት። ስለዚህ አሁን ደግሞ እንዲመጡና አንቺ ሚደሽ እንደምታያቸው ችግር የለውም ግን ለማንም ከመናገራችን በፊት እኔና አንቺ በድብቅ መሄድ አለብን ይላታል። ስለዚህ እኔ ሂጄ እዛው ቤተሰቦች ጋር ነው የምቀረው። በፍጹም እንደዛ አይሆንም፣ እዛ መቅረት የለብሽም፣ ግን እወስድሻለሁ፣ አይተናቸው ወደውን ተሾልከን ተመልሰን እንመጣለን ይላታል። በፍጹም አይሆንም፣ ምክንያቱም እኔ ቤተሰቦች ጋር መኖር እፈልጋለሁ፣ እነሱ ተጨንቀው እንዲኖሩ አልፈልግም ስትለው በፍጹም እንደዛ ሊሆን አልፈቅድልሽም፣ አድርሽሽ አይተናቸው ሁለታችንም ጠይቀናቸው እንመጣለን፣ ከቻልን ደግሞ ወይዘናቸው እንመጣለን፣ እንደዛ ማድረግ እንችላለን ይላታል። ለማንኛውም እስኪ እንደሚሆን እናደርጋለን፣ ግን ለማንም መናገር የለብንም፣ እስኪ ጉዳዩን ደበቅ አድርገን እኔና አንቺ ብቻ አውቀ ነው እንሂድ ሲላት እሺ ይሉና ይስማማሉ።